ማናችሁ የወንዶቹ ፖለቲካ አስወልደ አምጣት የሚባል ቆንጆ ፖለቲካ አለ። የወንዶቹን ልንገራቸው። ያራዳ ልጅ ወንዱ ከዚህ ሼባ የሆነ ኢትዮጵያ ሲሄድ ኧረ 1 2 3 አስወልደ አምጣት። በመውለድ ፍቅር አይመጣም። ስለወለድክ ፍቅር ሰጥ ማለት አይደለም። እዚህ አምጥታ ቻይልድ ሰፖርት ታስቀፈቅፋለች። እማ አትወድህ ቢያንተ ያልሆነችው ምንም ብታደርግ ለውጥ አይመጣም። ለወንዶችም ነው የምነግራቸው። በእድሜ የ50 የ60 ዓመት ሆነ የ20 ዓመት ከፈለክ ምንም ከአንተ ጋር ኮመን የሆነ ነገር የላትም። እውነቱን ልንገርህ፣ በሀብት በንብረትን ልትኖር አብራ ትችላለች። ፍቅር የሚባለውን ግን ይናፍቃል። የሆነ ጊዜ ላይ ትሄድባለች። አሁንም የምነግራችሁ በሴቶችም እንደዚሁ ነው። ሴቶች ሀብት ንብረት ይዛችሁ ኢትዮጵያ ሄዳችሁ ኢትዮጵያ ያለውን አገባለሁ ለምትሉ ፈጣሪው ናችሁ። ፈጣሪው ናችሁ። እጅግ የሚያሳዝን ነገር ለስለስ ብለው ነው የሚቀርቡት። ለምን? ከኢትዮጵያ ኑሮ ከባድ ስለሆነ ያንም ብለው እንጂ ፍቅር ኖሯቸው አይቀርቧችሁ። ለምን? ኢትዮጵያ እየኖራችሁ እነዚህ አይነት ሰዎች ለምን አልቀረቧችሁ? ይሄ እኔ ጥያቄ ነው። ለምን አልቀረቧቸው? አሁን ኢትዮጵያ እያለው ያልቀረበችኝ ሴት አሁን ዮኒ ማኛን ብትቀርበው ምንድን ነው የሚጠቅመኝ? ተግባባን። አብዛኛው ያለው ችግር እንደዛ አገባለው ተብሎ የሚባለው ነገር ብዙ ሴቶች በተለይ ሀብት ንብረታችሁ ሙልጭ ተደርጎ ተወስዷል። ድንጋይ ናችሁ። ፍቅር ላይ ስለሆናችሁ አትሰሙ። ከሆነ በኋላ ነው የሚቆጫችሁ። ከስሜት ውጡና እውነተኛ ነገር ላይ ራሳችሁን አስቀምጡት። እቺ ልጅ ከሚገባው በላይ ነው የተጎዳችው። ሰብሯታል። በእውነት እንትኑ ያሳያል። በጣም እኔ የተሰበረች ታውቃለህ። የሀገርን ልጅ አግብቼ በቃ ኢትዮጵያ ገብቼ በቃ የራሴን ስራ ጀምሬ ከሀገሬ ልጅ ጋር ልቀር ያለች ሴት ናት። እንዳለ ገንዘቧን ወስዶ በቤተሰብ አካውንት አድርጎ ለቤተሰብ ቢዝነስ ከፍቶ አፍንጫሽን ላሺ ብሎ ከሌላውን አስረግዞ አሁን ሽማግሌ ልኮ ካስረገዘ በኋላ ሽማግሌ ልኮ ሌላ ሴት ሊያገባ ነው። ከዚህ በፊትም ባለትዳር ነበር። 2 ልጆቹን ፈቶ ነው። ከዛ ይቺንም አገኘ፣ ይቺንም አላለም። ከዛ 3ኛ ሲመጡ ለስላስ ሲሆኑ ይቀርባሉ። ሰይፉ ሾው ላይ ይቀርባል። ሰይፉ ሰው እንደዚህ ጎበዝ ሆነ ባለሀብት ሆነ ተቀየረ ሲባል ይመጣል፣ አቅርበኝ ይላል፣ ይቀርባል። ያው ምን ፕሮሞሽን ነው የሚሰራው። ሰይፉ የሚያውቀው ነገር የለም በዚህ ጉዳይ ላይ። ሰይፉን ብሌም ማድረግ አይቻልም። መጣ ቀረበ። እችን ሴት ግን እስቲ ሰይፉ አቅርባትና ይወራ። እቺ እህት በዚህ ደረጃ በደሏን መታ ትናገር። እሷ ፊት ይህንን ነገር ይመስክር። ዝም ብዬ አፏን እንደዚህ ብዬ ያስኳት ብሎ ዋሽ። እንደዚህ ዝም በይ ብሎ እንደዚህ ስለተባለ ነው ሴት ልጅ በዚህ ደረጃ ስብና የሚጎዳ ውስጧ የሚጎዳ። ታንኪ በዚህ ደረጃ የምትሰበረው በጣም በጣም ያሳዝናል። እና እባካችሁ ወንድሞችም እህቶችም ይሄ ትንሽ አቅም ኖሯችሁ ኢትዮጵያ ሄጄ እንዲያደርጋለሁ ለምትሉ 90% አይሳካላችሁ። 90% ነው ማወራችሁ፣ አይሳካም። ምክንያቱም የምትኖሩበት ላይፍ የምትኖሩበት ሲስተሙ ኮምፕሊትሊ የተለያየ ነው። ምንም አይገናኝም። ስለዚህ እዚህ በመጡ ነገራቸው አንቺ ነሽ እንደ አዲስ ያንን ሰው ላይፉን የምታስጀምር። እንደ አዲስ ባል አንቺ ነሽ፣ እሱ ሚስት ነው። ስለዚህ የማይሰራውን ነገር ስንነግራችሁ መቶ ማልቀሱ መቶ ይወት እንትኑን እንትን ማለት በጣም አዝናለሁ። በጣም ነው ያዘንኩት። በተለይ ሀብታችሁ ንብረታችሁ ሌላ 5 ቢዝነስ ተከፍቶበት ብታዩ ምንድን ነው የምትሉት?
ኢትዮጵያ ይቺ ሴት ወንድም ቢኖራት እንደዛ ያረጋት። በደንብ እንደዚህ አይነት ሰዎች ባህሪያቸውን ልንገራቸው። የእንደዚህ አይነት ሰዎች ባህሪዎች በደንብ አጥንተው ነው የሚገቡት። ታላቅ ወንድም ቢኖራት እንደዚህ አይነት ጨዋታ የለም። ፍርጥም ያለ ወንድም ቢኖራት ኢትዮጵያ ላይ እንደዚህ አይነት ጨዋታ ማንም አይመጣም። እናንተም በብዛት የሚጎዷችሁ አጥንተው ነው የሚመጡት። እንደዚህ አይነት ሰዎች ሁልጊዜ ወንድም የሌላትን ሕፃን ልጅ የሆነ ወንድም ካላት ምናምን ይገቡበታል። ምንም አታመጭማ። ግን የእሷ ኩያ ወንድም ቢኖራት እናቱ ወልደዋለች። ይህን አያርገው። እንደዚህ አይነት ሽወዳም አይሸወድም። ስለዚህ እንደሚያረጉ ወንዶች እንዳሉ ሁሉ እንዲህ የሚበደሉ ሴቶችም አሉ። ከኢትዮጵያ ከአሜሪካ ሆነው አውሮፓ ሆነው ካናዳ ሆነው ሴት ልጅ ያመጣሉ። በእድሜያቸው ግማሽ የምትሆንን ያመጣሉ። እዚህ ስቃይዋን ነው የሚያብለዋት። ስቃይዋን ውጪ ደጁን እንዳታውቀው አድርገው ነው የሚያኖሯት። የሚወስዷት ግሮሰሪ ሻፕ ነው፣ እቃ ሊገዙ ይሄዳሉ፣ ይመለሳሉ። ቤት ከቤት ደጅ እንድታውቅ አያደርጉ። እንደዚህ የሚያደርጉ ደግሞ ጨካኝ አሉ።